ሪላክስ አድርጊ፣ ነርቨስ አትሁኚ፣ ተረጋጋ። በጣም ስለሚቸኩል ቀስ ብለህ እንዳለው ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ። በደንብ አስቢበት። ቴክ ታይም፣ ተረጋጊ፣ ቴክ ኢት ኢዚ። ቀስ ማለት ሲሮጡ የታጠቁት ሲሮጡ ይፈታል ይባላል እና ጥድፊያ ስህተት ውስጥ ያስገባሻል። ጋብዞ የሚሰድብ ሰውዬ ነው የሆነ ነገር አድርገውልሽ ከዛ ኮንትሮል የሚያደርጉሽን ሰዎች ነፃነትሽን ነው የሚወስዱብሽ። የሚያዋርደኝ ቦታ መገኘት የለብኝ። መረጋጋት ማለት ነው። ረጋ ማለት አሁን ለመረጋጋት የምናዛቸው ሐኪሞች መድኃኒቶች ትራንኩላይዘርስ ይባላሉ እና የሚያረጋጉሽ ናቸው። ረጋ ማለት በቃ ቴክ ኢት ኢዚ ወደዋለሁ ኤክስፕሬሽኑ ጀስት ቴክ ኢት ኢዚ። ከዛ ደግሞ ረጋ በል፣ ጊዜ ውሰጂ፣ ተንፍሺ። በጣም ወደ ውስጥ አየር አስገቢና ከዛ ቀስ ብለሽ አየሩን አውጪው። ሪላክስ አድርጊ፣ ነርቨስ አትሁኚ፣ ተረጋጋ። ይኸውን የምጠቀምበት እኔ ቅመሜ ነው። ተረጋጋ። ምንም የሚያጣድፍ ነገር የለም። ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ። በደንብ አስቢበት። ቴክ ታይም፣ አስበሽበት። ቴክስት ከሆነ ያደረገችልሽ ትንሽ አሰብ አድርጊ። ቶሎ በፍጥነት ወይ ተናደሽ ምናምን መልስ አትስጫት። ጀስት ቴክ ታይም፣ ተረጋጊ፣ ቴክ ኢት ኢዚ። ቀስ ማለት በኋላ ይቅርታ ከመጠየቅ ይረዳል። ምን ይባላል መሰለሽ? ሄስት ኢዝ ኦፍ ዘ ደቭል ይባላል። ሄስት ኢዝ ኦፍ ዘ ደቭል ይባላል። ጥድፊያ የሚባለው ነገር ከሰይጣን ነው ይባላል። ይሄ ተጣድፈሽ የምታደርጊያቸው ነገሮች፣ ለስህተት የሚዳርጉሽ ነገሮች ከዛ ናቸው እና ትንሽ ረጋ ማለት። አንድ አባባል አለ በጣም ወደው። ሰውየው ከኋላ ተቀምጧል እና ሹፌሩ እየነዳ ነው እና ሹፌሩ ምን አለው? ቸኩሏል። ይሄ ባለስልጣኑ ቸኩሏል እና ሹፌሩ ምን አለው? በጣም ስለምቸኩል ቀስ ብለህ እንዳለው። ገብቶሻል? በጣም ስለምቸኩል ቀስ ብለህ እንዳ። ምን ማለት ነው? አሁን በጣም ልቸኩል ብለህ ከገባህ ወይ ትጋጫለህ ወይም መንገድ ትስታለህ፣ ኤግዚት ትስታለህ። ስለዚህ በጣም ስለምቸኩል ቀስ ብለህ እንዳለው መረጋጋትን ያስተምርሻል። በባህላችን የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላል። ሲሮጡ የታጠቁት ሲሮጡ ይፈታል ይባላል እና ጥድፊያ ስህተት ውስጥ ያስገባሻል። ስለዚህ መረጋጋት ያስፈልጋል። ሰከን ማለት ያስፈልጋል። የሕክምና ስህተቶች ለምንድን ነው የሚሰሩት? አሁን አንዳንድ ሰርጅኖች በጣም ጎበዝ ሆነው ግን ቶሎ አንድ 4-5 የሚሰሩት ፔሸንት ይኖራቸዋል እና ቶሎ ቶሎ ሰርቼ ልጨርስ በቃ አሪፍ ነኝ ብለው እንትን ሲሉ የማይሆን አርተሪ ይቆርጣል። ወይም ለምሳሌ የማህፀን ሰርጀሪ እየሰራ ዩሬተር የሚባለው ከኩላሊት የሚወርደው አይደል ሽንት የሚወርድበት እሱን ይቆርጣል በስተት። ብዙ ጊዜ አሁን እኛ ጥቁር አንበሳ እያለ እንደዛ ይገጥመን ነበር። ስህተቱን የሚያመጣው ምንድን ነው? ጥድፊያ ነው። ስለዚህ መረጋጋት ያስፈልጋል። አእምሮሽን መረጋጋት፣ ይሄ ብሪዚንግ ኤክሰርሳይዝ ማድረግ፣ ካልም መሆን፣ በቃ ራስሽን እያረጋጋሽ አእምሮሽን እያረጋጋሽ አለመቸኮል፣ አለመጣደፍ ያስፈልጋል። ጊዜ መውሰድ። ውሳኔዎች ልትወስኝ ስትይ አሁን አንዳንዴ በጣም በችኮላ የጋብቻ ውሳኔ ይወሰናል እና በጣም ለምን ይቸኩላሉ? ጀስት ቴክ ታይም፣ ጊዜ ውሰጂ፣ አስቢበት። ስለዚህ ሁለተኛው ህይወቴን ያጣፈጠልኝ ነገር ብዬ የማምነው ትራንኩዊሊቲ ነው፣ መረጋጋት ነው። መረጋጋት ሲያቅታቸው ሰዎች ትንፋሽ ይውሰዱ፣ ዲፕ ብሬዝ ይውሰዱ። ከዛ ቀስ እያሉ ኤክሴል ያርጉት። አሁን ኢንሄል ታደርጊያለሽ አይደለም? አየር ስታስገቢ ኢንሄል ነው የምታደርጊው። በጣም ታስገቢና ኤክሴል ስታደርጊ ደግሞ ቀስ ብለሽ ታስወጪዋለሽ። ትራንኩዊሊቲ፣ መረጋጋት በጣም ኢምፖርታንት ነው። ፈጥነው ይፈርዳሉ። የተቆረጠች ቪዲዮ አይተው አስተያየት ይጽፋሉ። የሆነ ጽሁፍ የሆነ ሰው ያወጣውን አይተው እዛ ላይ ገብተው ይናገራሉ እና ፖዚቲቪቲ ማጣት ነው የሚጎዳቸው። ግን እነሱ ነው እንትን ነው ቢተር ነው የሚሆኑት፣ መራራ ነው የሚሆኑትና አንቺ አይደለሽ የምትጎጂው። አሁን አላይም እንጂ እኔ አሁን ኔጌቲቭ ኮሜንት ባይ ምስኪን ምናምን ብዬ ነው የማልፈው፣ አሳዝኖኝ ነው የማልፈው። እሱን ግን ይበላዋል። ይሄ ጥላቻው፣ መራርነቱ እሱን ነው የሚጎዳው። ስለዚህ አንቺ ፖዚቲቭ መሆን ለአንቺ ይረዳሻል በጣም።
ስለዚህ ፖዚቲቪቲ ያለን። ስድስተኛው ፒዩሪቲ ነው። ፒዩሪቲ ነው፣ ንጽህና ነው። ንጽህና ሲባል ያው ፊዚካል ፒዩሪቲ አለ፣ ሁሉ ጊዜ ንጹህ መሆን በቃ ጽድት ማለት። እኛ ሀገር መቼም ለሁሉ ሰው ያንን ማለት አትችልም፣ ግን የብዙ ችግር ስላለ የአኗኗር ችግር አለ፣ የውሃ ችግር አለ፣ ብዙ ችግር አለ። ሲሳካ ግን ጽድት ማለት ንጹህ መሆን። ከዛ ስትለምጂው፣ እኔ አሁን ከእንቅልፍ ተነሳው ቀጥታ የምገባው ቀዝቃዛ ሻወር ውስጥ ነው። ሙቀ አልወድም፣ ኮልድ ሻወር ነው የምወደው። ቀዝቀዝ በጠዋት ሌሊትም ሊሆን ይችላል። ሙቀ እያለ ሙቀ አልወድም። በሙቀ በጣም ነው የሚያደክመኝ። ለሰዎች ጥሩ ነው፣ አሁንም ለራሴ ግን የሚሰራልኝ ኮልድ ሻወር ነው። ንቀት ነው የሚያደርገኝ፣ በቃ እንዲህ አዌክን ነው የሚያደርገኝ። ከዛ ደግሞ በጣም ፍሬሽ ያደርገኛል እና ደስ ይለኛል። ሰው ሁሉ አቅሙ በፈቀደ መጠን በቃ ጽድት ማለት ሁሉ ነገር፣ ቤቱም ራሱም ውሃ መሽተት፣ ከተቻለ ደግሞ ቆንጆ መሽተት። እኔ ሊፍት ውስጥ ኤሌቬተር ውስጥ ሴቶች ሲኖሩ ደስ ይለኛል። ለምን መሰለሽ? የሆነች ነገር አውጥተው የሚቀቧት አንድ ነገር ቆንጆ የሚትሸት ነገር አያጡ። ወይ ሎሽን አለቻቸው ወይ የሆነ እኔ አላውቅላቸውም እንግዲህ ምን እንደምታደርጉ አላውቅ፣ ግን የሆነ ቆንጆ ነገር የሚሸት ነገር አላቸው። ሁሉ ጊዜ የሆነች የሚቀቧት ወይ እንደሚያደርጓትና ደስ የሚል ሽታ ታገኛለሽ። ቆንጆ ይሸታሉ። ስለዚህ ከተቻለ ቆንጆ መሽተት ጥሩ ነው። ስለዚህ ንጹህ ታደርጊያለሽ ራስ ፊዚካሊ። ከዛ ሜንታሊ ፒዩር ታደርጊ። ሜንታል ፒዩሪቲ ደግሞ አለ። እንደ ክሪስታል ክሊር እስኪሆን ድረስ የጥላቻ ሀሳብ፣ የቂም ሀሳብ፣ የንዴት ሀሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒዩሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። አይመጣም አይደለም ይመጣል፣ ግን አላስቀምጠው። አትቀመጥም ነው የምለው። የሆነ ሀሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጥህም ነው እኔ ማለት አላስተናግድህም። እንትና እንዲያርጓል ደግ አደረገ፣ ዞር በል ከፊቴ፣ ካሜራ ውስጥ ውጣ። እችን ሜንታል እንትኔን ፒዩሪቲን ለመጠበቅ እሞክራለሁ እና ንጹህ እንዲሆን ትሞክሪያለሽ። በመንፈስም ንጹህ ህይወት ለመኖር ትሞክሪያለሽ። አዋዋሌ ንጹህ እንዲሆን ቅድም ስለ ዲግኒቲ ክብርን ስለመጠበቅ ስናነሳ የሚያዋርደኝ ቦታ መገኘት የለብኝ። ለምሳሌ መጠጣት ከዛ መስከር ውርደት ውስጥ ነው የሚከተኝ። እኔ እንደዚህ እላለሁ፣ ይኸውልሽ እግዚአብሔር ፍቅርን ሰጠ። አሁን ባለፈው ስንል ነበር ሮማንቲክ የሆነ ፍቅር አለ አይደል? በወንድና በሴት የእግዚአብሔር ስጦታ ነው። በጣም የሚያስደስት ነው። የእግዚአብሔር ስጦታ ነው። እግዚአብሔር ሮማንስን ሰጠ፣ ንጹህ የፍቅር ግንኙነትን ሰጠ። ሰይጣን ዝሙትን፣ መዳራትን፣ ከጋብቻ ውጭ መቅበጥም ጨመረበት። እግዚአብሔር የሰጠው ምንድነው? ንጹህ ሮማንስ። ሰይጣን ምን አመጣ? ዝሙት፣ መዳራት፣ ከጋብቻ ውጭ መቅበጥ፣ ውሽማ ማስቀመጥ። ሰይጣን ደግሞ መጣና ጨመረበት። ወይን ፍሬውን እግዚአብሔር ሰጥቷል። ጨምቀሽም ጁስ አድርጊው፣ ዋይንም አድርጊው። አንዳንድ ቤተክርስቲያን እኮ ዋይን ይጠቀማሉ ውጭ፣ ታትስ ኦኬ። ግን ዋይንን እግዚአብሔር ሰጠ። ስካርን በቃ ይሄ በቃ ዝም ብሎ ከቁጥጥር ውጭ መሆንን ሰይጣን አመጣ። ስለዚህ ዲግኒቲሽን ለመጠበቅ እኔ አሁን ክብሬን ለመጠበቅ ላለመዋረድ አልጠጣም። እንደዚህ አይነት ችግር ውስጥ የሚከተኝ ነገር ውስጥ አልገባም። የማይሆን አይነት የፍቅር ግንኙነት ውስጥ አልገባም። ወይ ዝም ብሎ መቅበጥ። ነገ ተነስታ እንደፈለገችን የማድረግ መብት አላት። ምክንያቱም ኦልሬዲ ወድቅ ያለው ብትሰድበኝ፣ ብታዋርደኝ፣ ሚዲያ ላይ ብታወጣኝ መብቷ ነው። ስለዚህ ክብርን በዛ መንገድ ትጠብቂያለሽ። ከዛ ፒዩሪቲ ትጠብቂያለሽ። ንጹህ የሆነ ሰው፣ ንጹህ የሆነ ባል፣ በቀኑን ሙሉ በንጽህና የሚያሳልፍ ሰው ማታ ሲገባ ሸሚዙን ሊፕስቲክ ነክቶበት እንደሆነ ወይ ያልነካበት እንደሆነ ቼክ ማድረግ አይጠበቅበትም። እንዴት እንደዋለ ያውቃል። በንጽህና ነው። እሺ እኔ ስልኬን እዚህ ረሳሁት፣ ፓስወርድ የለውም። አንቺ ይዘሽልኝ ሄድሽ ቤት ነገ ልትሰጪ። ማታ ቁጭ ብዬ ጭንቀት አይዘኝም። ለምንድን ነው ጭንቀት የማይዘኝ? ስለምታውቀው ምንም ስልኬ ላይ አታረጊም እንጂ አንቺ ሌላ ሰው ቢሆን አንቺ አታረጊም አውቃለሁ። ግን ገብታ ብታይ ስልኬን ሌላ ሴት ብትሆን የማይሆን ቴክስት አታገኝም።
የታየ ሂስትሪ መጥፎ ነገሮች ስልኬ ላይ አታገኙ። ስለዚህ ምንም ትቼው መሄድ እችላለሁ። ለዚህ ነው ቤት ውስጥም ባል ስልኩን ቢያስቀምጥ ንጹህ ከሆነ ነው ፕሮብሌም። በፒዩሪቲ ከዋለ እሷ ከሆነ ስልኳን ፊት ለፊቱ ቢቀመጥ ምንም ያስፈራት ነገር የለም። በንጽህና ነው ያለችው። ፒዩሪቲ ህይወትሽን ያቀልሻል፣ ከጭንቀት ይጠብቅሻል። እንዲህ ቢሉብኝስ፣ እንደዚህ ቢሆኑብኝስ ለምን አለ። ስልክ ያዳምጣሉ ይባላሉ የደህንነቶች አይደል? እነሱ ሲነግሩኝ እኔ ያዳምጡ ነው ቢማይ ገስት ያዳምጧል። ለምን? እኔ የማወራውን ነገር አውቃለሁ። የማወራው ነገር ንጹህ እስከሆነ ድረስ ምንም ያስፈራኝ ነገር አለ? አመፅ አላስነሳ፣ ተንኮል አልሰራ፣ ግፍ አልሰራ። ያዳምጡ። ዳትስ ኦኬ። አንዳንዴ ይከታተሉሻል ምናምን ይባላል። ይከታተሉ። እንደውም ጥሩ ጥበቃ ነው የሚያደርጉልኝ። አሪፍ ነው በጣም ካረጉት እንደዛ ይከታተሉ። ጥሩ ነው። ምክንያቱም ጥበቃ ነው የሚያደርጉልኝ። እኔ አንዳንዴ የምጠረጥር ፕሮቴክት እያደረጉም እኮ ሊሆን ይችላል። እና ምንም ያስፈራሽ ነገር የለም። ኢንቨስቲጌት ይደረግ ዶክተር ወዳጀነ ቢባል ደስ ነው የሚለኝ። አካውንቶቹ ይመርመሩ ምናምን ይፈተሹ ቢባል፣ ቤቱ ይፈተሽ ቢባል ኑ ባካችሁ ነው የምለው። እና ውስጥ ይፈትሹ ነው የምለው። ለምን? የምኖረው ኑሮ አውቃለሁ። አካውንቴን ገብተው እንደውም አዝነውልኝ ሊሰጡኝ ይችላል። መንግስት የብልጽግና መንግስት ሊሰጠኝ ይችላል። ስለዚህ በፒዩሪቲ መኖር ይሄ ይረዳሻል። በኮንፊደንስ እንድትኖር ያደርግሻል። በንጽህና እንድትኖር ያደርግሻል። ልግስና ነው። ጀነሮሲቲ ጊዜ ገንዘብ መስጠት ብቻ ይመስለናል። ጊዜ መስጠት፣ ጊዜ ስትሰጪ ልግስና ነው። ሰዎችን ስታማክሪ ልግስና ነው። ስታደንቂ ልግስና ነው። ማድነቅ፣ ሰዎችን ስታገኛቸው ቆንጆ እንደሆነች ስነግራት ልግስና ነው። ጎበዝ አርቲስት ነህ አንተ፣ ጎበዝ ነህ፣ በጣም ጎበዝ ነህ ስለው ልግስና ነው። መጽሐፍን አንብቤያለሁ፣ በጣም ጥሩ መጽሐፍ ነው የጻፍከው ስለው ልግስና ነው፣ ደግነት ነው። ሰዎችን ሊፍት አፕ የሚያደርጉ ነገሮችን፣ ፋይናንስ ብቻ ሳይሆን ሰዎችን ከፍ የሚያደርግ እንዲጽናኑ፣ እንዲበረቱ የሚያደርጋቸው ነገሮች ሁሉ ልግስና ነው። ከዛ ያለሽን ማካፈል ልግስና ነው። እኔ በምን አምናለሁ መሰለሽ? ፕራክቲስም ስለማደርገው ነው። ለምሳሌ በየሃይማኖቱ አንድ ሰው ደሞዙ መጣ ወይም ገንዘብ መጣለት፣ ሌትስ 100 ሺህ ብር አገኘ። ሃይማኖቱ የሚያዘው ይኖራል፣ አስራት ይኖራል፣ መባ ይኖራል። ሃይማኖቱ የሚያዘው ነገር አለ። ከዛ በተጨማሪ የተወሰነች ገንዘብ ሴት አሳይድ ማድረግ አለበት። ቢያደርግ ጥሩ ነው ለብቻው። ከዚህ ውስጥ ደግሞ የማስራት ምናምን መባ የሚያደርገውን አደረገ በሃይማኖቱ። እቺ ደግሞ 5000 ብሯ ከ100 ሺህ ብሯ ለሰው የምሰጣት ልጅ ለስጦታ ለሰዎች የምሰጣት ገንዘብ ልጅ ሲድ ነው፣ ዘር ነው። አውጥተሽ ለዘሪ ዘርን የሚሰጥ ይላል ቃሉና መዝራት አለብሽ እንዲበቅል። ያ ሃይማኖታዊ ስርዓቱ አለ፣ ለአንቺ የሚያስፈልግሽ አለ። ትንሽ ደግሞ ለየት አድርገሽ አስቀምጥሽ። እቺ ደግሞ ለሰው የምትሰጥ ዘር ነች። እቺ ታስቀምጫትና የሚያስፈልጋቸው ሰዎች ስታገኝ ትሰጫታለሽ። እና አመለካከት ነው፣ አቲቲዩድ ነው። አሁን በሁሉም ሃይማኖቶች ሰዎች ሄደው ለተረፈው ሰባኪ ሚሊዮነር መልታይ ሚሊዮነር ለሆነ ሰባኪ ሄዳ ያላትን 10 ሺህ ብር ከምትሰጥ እንዲቆጠርላት በእግዚአብሔር ምዛ አይቆጠርላትም። ለሚሊዮነሩ ሄደሽ 10 ሺህ ብር ሰጥ ጎበዝ የኔ ልጅ አይላትም ጌታ። ይልቅ ግን ለሚያስፈልጋቸው ሰዎች ለይታ አስቀምጣ የሚያስፈልጋቸው ኒዱ ላላቸው ሰዎች ብትሰጣቸው ግን የበለጠ ሃይማኖታዊ ስርዓቱም ተስማምተናል። ግን ለተረፈው ሰውዬ ወስዳ ብትሰጥ ምንም ኪሳራ ነው። ኒዱ ላላቸው ሰዎች ግን ብትሰጥ አስፈላጊ ነው። ስለዚህ ከሚመጣው ካንቺ ለዘር ብለሽ የሚሰጥ ብለሽ ትንሽ መለየት ጥሩ ነው። ከዛ የሚያስፈልገው እሱ ሲያጋጥምሽ ወይ ሲጠይቁሽ ያችን ትሰጫለሽ። ሊበርቲ ነፃነት ነው። እኔ በህይወቴ በጣም ከምወዳቸው ነገሮች አንዱ ነፃነት ነው። አንድ ቀን ብለሽኛል፣ አንተ መንግስትን ስለ መንግስት ጥሩ የተናገርከው ሸቤ ፈርተህ ነው አላልሽኝ? እኔ እስር ቤትን ሳስበው ቀጥታ የማገናኘው ከነፃነቴ ጋር በሰልፍ መውጣት፣ ግቡ 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 ብሎ መግባት፣ ውጡ ብሎ ገዛ በጣም የሚያስጨንቀኝ እሱ ነው። እና ነፃነቴን በጣም ወደዋለሁ። የማንም ሰው ከክርስቶስ በስተቀር ከእግዚአብሔር በስተቀር የማንም ሰው ባሪያ መሆን ፈቃደኛ አይደለሁም። የእሱ ባሪያ ለመሆን ፈቃደኛ ነኝ እሱ ስለሆነ። ከእሱ ውጭ ግን ለማንም ለግለሰቦች
መታሰር አልፈልግም፣ ባሪያ መሆን አልፈልግም። አሁን እኔ ያው ፖለቲካ አመለካከቴ ኒውትራል ነው፣ ግን መንግስትን በጣም አልቀርብም። አንድ ነገር ከተደረገልሽ አሁን ከመንግስት አንድ ነገር ከተደረገልሽ አንድ ኮንዶሚኒየም ከተሰጠሽ ከዛ በኋላ ጦርነት ሲሆን ጦርነቱን ሰው እንዲዘምት ለማደፋፈር ትጠሪያለሽ። ሰላም ሲሆን ስለ ሰላም እንድታወሪ ትጠሪያለሽ። ሙስና ሲሆን ስለ ሙስና እምቢ ማለት አትችይም። ተይዘሻል። እንደዋለች ኮንዶሚኒየም አለች እና ምንም ማድረግ አትችይም። በቃ ዝም ብለሽ የተባልሽውን ነው ማድረግ። እኔ አሁን መርጬ ነው አሁን ስለ ሙስና አሁን ዘመቻው ከመምጣቱ በፊት አርቲቪ ላይ ከነዛ 3 ሴቶች ከነሱ ጋር አፍሪካ ነው ፕሮግራማችን እንዳለ ሰጥቻለሁ ረጅም ሰዓት። ከዛ ፊትም ዋልታ ላይ አስተምሬያለሁ። ግን አሁን ናና ይሄን በል ይሄን አድርግ የሚለኝ የለም። ጥያቄው ሲመጣ አስብበታለሁ። ምችል ከሆነ እችላለሁ፣ ካሳመነኝ ካላሳመነኝ አልችልም እላለሁ። ግዴታ የለብኝም። ለምን የሆነች ነገር እኔም ባሪያ አላደረገችኝ አልፈቅደ እሸሻታለሁ እሷን እና ነፃነት በጣም ነው የምወደው። ከግለሰቦችም ጋር እጠነቀቃለሁ። ከሰዎች ጋር ህብረት አደርጋለሁ ምናምን። ግን አንዳንዴ የሚያስገርም ነገር ይገጥመኛል። አንዴ የገጠመኝን ልንገርሽ። ቆይቷል። ደብረ ዘይት ለሆነ ፕሮግራም ሄደናል። ከኔ ጋር ሌሎች 2 ሰዎች አሉ። አንድ ደግሞ ሰው አለ፣ ባለ ሀብት ነው። እና ስንመለስ ከደብረ ዘይት መንገድ ላይ አንድ ክትፎ ቤት አቆመ እና እርቦናል ሁላችንም። ከዛ እንግባና እራት እንብላ አለ። እሺ አልኩኝ። ሁላችንም እሺ አልን፣ ገባን። ታዘዘ። ምግቡ መጣና እኔ እርቦኛል። እኔ ራሴ ለመብላት እንደዚህ አንስቼ እጄን ልሰነዝር ስል እምቢ አለኝ። ሊትራሊ እምቢ አለኝ። ውስጤ በፍጹም እምቢ አለኝ። እርቦኛል። ከዛ አስቀመጥኩኝ ማንኪያውንና ቁጭ አልኩኝ። ምን ነው አሉኝ። አይ አልበላም አልኩኝ። እንዴ ምን ሆነሃል? አይ አልበላም፣ በጣም ይቅርታ፣ በቃ ድንገት መብላት እንትናል አቃተኝ አልኳቸው። ከዛ ሁሉም ግራ ተጋቡ። ሰውየውም ያየኛል፣ ሁለቱም በቃ ብሉ እናንተ፣ እኔ አልበላም አልኩኝ። ከዛ ተውኩት። በኋላ በማግስቱ ይሄ የጋበዘንን ሰውዬ ሀብታሙን ሰውዬ የሚያውቅ ሰው አገኘው እና ያወራልኛል። ይገርምሃል እኮ የቤተ ክርስቲያን ሰዎችን ባለፈው ቅዳሜ ቤቱ ጋብዙ፣ እንዲሁ ጥሬ ስጋው ጥብሱ ምናምን ጋብዟቸዋል። ከዛ እነሱ ከወጣ በኋላ ግን እነዚህ እንደማይረቡ እንጂ አበላላቸው እንኳን ስማያምር ብሎ በቃ የማይገቡ ቃላቶችን ተጠቅሞ ሲናገር ነበር አለኝ። ይህንን የማታውን የኔን ኢንሲደንት አያውቅም። ከምን እንደጠበቀኝ ታውቂያለሽ? በጣም እኮ የሚወደኝ ጋብዞ የሚሰድብ ሰውዬ ነው። ጋብዞ ይሰድብሻል ማለት ነው። ከበላሽ በኋላ እንደው እኮ የማይረቡ ናቸው ምናምን እኮ ይላል። እንደዚህ አንስቼ ማንኪያ እንደዚህ አንስቼ መሰንዘር አልቻልኩም፣ ተውኩት። ስለዚህ ባሪያ አሁን ይጋብዙናል ሰዎች። እኔና አንቺን ጋብዘውን ያውቁ መልካም ሰዎች። እኔም እጋበዛለሁ፣ እዚህም ጋብዘውን ያውቃሉ ቃተኛ እና ጋባዦችን እናበረታታለን። ጋብዘው የሚሳደቡ ሰዎችን ግን እጠነቀቃለሁ። ወይም ደግሞ የሆነ ነገር አድርገውልሽ ከዛ ኮንትሮል የሚያደርጉሽን ሰዎች ነፃነትሽን ነው የሚወስዱብሽ። እኔ ዛሬ ጋብዘሽኝ ነገ የሆነ ሰው አለ ግድ አግኝልኝ ካልሽኝ ኖልሽ እችላለሁ። ይሄኛው ግብዣውና ይሄ ግንኙነት የለውም። ስጦታ ምተሽልኝ ከዛ ነገ አስገዳጅ ነገር ብታመጪ ወይ ስጦታውን መልስልሻለሁ እንጂ አላረኩም። ስለዚህ ነፃነት። 10ኛው ሲንሰሪቲ ነው። ሲንሰሪቲ ወይም ኦተንቲሲቲ የሆንሽውን መሆን ነው። እውነተኛ መሆን ነው። ራስሽን መሆን ነው። ከልብ መሆን ነው። በቃ ፕሪቴንድ አላረግም፣ አልጨነቅም። ያልሆንኩትን መስዬ መቅረብ፣ ያልሆንኩትን ሆኜ ለመቅረብ አልሞክርም። በቃ ዲስ ኢዝ ሚ፣ ይሄ ነኝ፣ በቃ አላስመስልም። ስለዚህ ሲንሰሪቲ እንደዛ ነው። ኦተንቲሲቲ ራስሽን ነው የምትሆኝ። አላስመስልም፣ አልደብቅም። ማለት ራሴን የሆነ ጻድቅ ቅዱስ ምናምን ሰው ሆኜ ለመቅረብ አልሞክርም። ባለፈው አንድ ፕሮግራም ላይ ከአንቺ ጋር ስናወራ መሀል ላይ እኔ ምን አልኩሽ?
እኔ ዓለማዊ ነገር ነኝ እኮ አልኩሽ። ከዛ አንድ ሰው የሚወደኝ ሰው ነው እንዴት እንደዛ ትላለህ? እንዴት ዓለማዊ ነገር ነኝ ትላለህ አለ። ታዲያ ምንድን ነኝ አልኩት። እኔ አሁን ቅዱስ ጻድቅ ምናምን ሰው ነኝ። ሴምሲ ነው የምኖረው። የራሴን ላይፍ አውቃለሁ፣ ድካሜን አውቃለሁ። በእግዚአብሔር ጸጋ ነው የቆምኩት። ስለዚህ ራሴን ቅዱስ ምናምን አይደለም። ኦፍ ኮርስ ይኸው ነው ብለሽ ታቀርቢያለሽ። እግዚአብሔርን እወደዋለሁ፣ በጣም እንደሚወደኝ ያውቃለሁ፣ እንደሚጠቀምብኝ ያውቃለሁ፣ እንደሚሰራብኝ ያውቃለሁ። ግን ራሴን ግን ይሄ በክርስትና በሱ መዋጀት እሱ በሪደምፕሽን አለ፣ ጀስቲፊኬሽን አለ፣ ሳንክቲፊኬሽን አለ። እነዚህ ፕሮሰሶች አሉ። ጀስቲፊኬሽን፣ ሳንክቲፊኬሽን፣ ሪደምፕሽን በእነሱ አምናለሁ። ግን በራሴ ግን ኦፍኮርስ ኃጢአተኛ ሰው ነኝ። ለምን ኃጢአተኛ ትላለህ ራስን? ኦፍኮርስ ታዲያ ምንድን ነው? እና የራስሽን ሆነሽ አለማስመሰል፣ ራስሽን ሆነሽ መምጣት እና ሰዎች ሊፈርዱብሽም ሲመጡ እኔ መቻልኩኝ ያለሽ ማለት ነፃ ያደርግሻል። ያለፈው ሳምንት በጨዋታ መሀል ከአንቺ ጋር እያወራን እኔ ምን አልኩኝ? አሜሪካ ሲሄድ የገባሁበት ላይፍ እንትኑ ድካም አልነበረበትም ብዬ አልኩኝ። ሰው አንቺ በጣም ነው እኮ የሚሰማው፣ መስመር ነው የሚሰማሽ። እኔ አሁን እዛ ጋር ያልኩት ምንድነው እህቶቼ መጡ እዛ ቤት እኔ ከመሄዴ በፊት ተጋብዘው ነበረ እና ያው ምንድነው ሀሳቡ አሜሪካ ስትገቢ ለፍተሽ ነው እንግዲህ ከስራ ፈልገሽ ከዛ ጀምረሽ ከዛ አጠራቅመሽ ከዛ ምናምን ነው እና እውነት ነው። እኔ ሲሄድ ኦልሬዲ በቀድሞ ባለቤቴ ቤት አላት ነምበር 1 እና ትልቅ ቤት አላት። በጣም ሂውጅ ነው። እውነት ነው። መኪናዎች አሉ። የእሷ ሌክሰስ ነው፣ ሌተስቱ ሌክሰስ ነበራት። ለእኔ የተገዛ መኪና አለ። እውነት ነው። እና የወርቅ ሹካና ማንኪያ ያልከው እውነት ነው ወይ አለኝ። አዎ እውነት ነው አልኩት። ወርቅ ሙሉ ወርቅ ነው ወይስ ጫፉ አለ። ሙሉ ወርቅ ሙሉ የወርቅ ሹካና ማንኪያ ነበር አልኩት። ደግሞ እውነት ነው። እህቶቼ ሄደው እንትን ነው ለኬክ ምናምን ሲበላ መጣ ወርቅ እና ገላብጠው ያሉና ፒውር ጎልድ ነው ሹካው ማንኪያው። ከዛ ምን አለኝ መሰለሽ ዶክተር እንትን ሰይጣን በጣም አሳስተዋል አለኝ። በጣም ተሳስተሃል፣ ከዛ ቤት መውጣትህ አለኝ። እኔ በሆን ኖሮ ከዛች ቤት አልወጣም አለ። በተአምር አንዳንድ ችግሮች እኮ ነበሩ አልኩት። የፈለገ ችግር ቢኖር ብትደበድበኝ ከዛ ይተለጣ እንትኑን አስቦት ነው ለግዠሪው ምናምን አስቦት ለምን አትደበድበኝ ሚስቴ ያለ ከዛች ቤት አልወጣም አለ። እና አሁን ሲንሰሪቲ አውተንቲሲቲ እኔ አሁን ድካሞቼን የምናገረው እዛ ጋር እንዲገጥሞኝ ያለው ትዳር ፌል አድርጌያለሁ፣ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪቴንድ አድርጌ በቃ ምንም ጥፋት አጥፍቶ ማያውቅ ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ማስመሰል አይጠበቅብኝም። ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ። ይሄ ነው ቴክ ኢት ኦር ሊቭ ኢት ነው አለቀ። ስለዚህ ሲንሰሪቲ ይረዳሻል ማለት ነው።